አለ ሰላም ነው እግዚአብሔር ይመስገን። አለን። እሺ እንታዘዝ። ጥያቄ እስልምናን ማወቅ ፈልጋለሁ። መልካም። ኢስላም ብሎ ማለት ምን ማለት ነው? ኢስላምን የደነገገው ማን ነው? ኢስላምን ለመሆኑ ነቢያቶች የሰበኩት ሃይማኖት ነው ወይንስ አይደለም ወደሚለው እንምጣ። አንድ ሰውስ ሙስሊም ከሆነ በዚህ ዓለምና በቀጣዩ ዓለም ምን ቃል ተገብቶለታል ወደሚለው እነዚህ ወሳኝ ወደሆኑ ነገራቶች እንምጣ። ኢስላም ማለት ምን ማለት ነው ከሚለው ስንጀምር አልኢስላም ሁወ አልእስትስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወአህሊህ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ለአምላክ ራስን ማስገዛት ማለት ነው። ራስን ለእርሱ ብቻ ማስገዛት ማለት ነው። በእርሱ ላይ ቅንጣትን ሳናጋራ፣ በእርሱ ላይ ቅንጣትን ለሌላ አካል አምልኮን ሳንፈጽም፣ ለእርሱ ብቻ አምልኮ ፈጽም። ይህ ነው ኢስላም ብሎ ማለት። ለአላህ እጅ መስጠት፣ ለአላህ ታዛዥ መሆን ማለት ነው። በነቢያት በኩል ያወረደውን ህግና ስርዓት በመከተል እርሱን በብቸኝነት መገዛት ሀዛ ሁወ ልኢስላም። ይህ ነው ኢስላም ብሎ ማለት። ኢስላምን አምላክ ራሱ እንደደነገገው ይነግረናል። ሰዎች ዘንድ እዚህ ምድር ላይ የተደነገገ አይደለም። አምላክ ራሱ ፈጣሪ ለነቢያት ደንግጎ የሰጣቸው ሃይማኖት ነው። ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ አምላካችሁ አላህ ደነገግኩላችሁ ይለናል። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን እያለ ቃል በቃል ይናገራል። በሌላ ቦታ ላይ የአባታችሁ የአብርሃም ሃይማኖት ነው እያለ ይነግረናል። በሱረቱል ሐጅ መጨረሻ ላይ አላህ ሲናገር ምን አለ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው እያለ ይነግረናል። ያችሁ አምላክ አላህ ስብሐነሁ ወተዓላ እስልምናን ብቻ የደነገገ ሃይማኖት እርሱ ብቻ እንደሆነ ይነግረናል። ኢነ ዲነ ዒንደላሂ ልኢስላም ይላል በሱራ አልዕምራን ላይ። ከእኔ ከአምላካችሁ ዘንድ ትክክለኛው ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ወደ ጀሃነም ነው የምትሄዱት ብሎ ከወዲሁ ተናግሯል። በሱራ አልዕምራን ላይ ሲናገር ምን አለ? ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከእኔ ዘንድ ተቀባይነት የለውም ነገ አለ። በቀጣዩ ዓለምም ከከሳሪዎቹ ሰዎች ከገሃነም ሰዎች ይሆናልን ብሎ ተናገረ። ሌላው ነገር ነቢያቶች ምንድነው የሰበኩት? ሃይማኖታቸው ምን ነበር ወደሚለው እንምጣ። ኖህ ሙስሊም እንደነበር ቃል በቃል ይናገራል። በሱራ ዩኑስ ላይ ምን አለ? ኖህ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ሙስሊም ሁን ብሎ ነው ያዘዘው። አብርሃም ሙስሊም ነበር። ልጁ ኢስሐቅ ሙስሊም ነበር። የኢስሐቅ ልጅ ያዕቁብ ሙስሊም ነበር። የያዕቁብ 11 ልጆች ሙስሊሞች ነበሩ። በሱረቱል በቀራ ላይ ይህን ሲናገር ምን ይላል? ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰህ ወለቀድ እስጠፈይናሁ ፊ ዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን ይላል። እኔ ጌታው አምላክ አላህ አብርሃምን ሙስሊም ሁን ባልኩትም ጊዜ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁኝ ታዛዥም ሁኛለሁኝ ብሎ ተናገረም ይላል። አብርሃም ይህን እስልምናን ለልጆቹ አስተላለፈ። ወወሳ ቢሃ ኢብራሂሙ በኒህ ይላል። ይችንም እስልምናን ሃይማኖት የአምላክን ሃይማኖት አብርሃም ለልጆቹ ተናዘዛት ይላል። ወያዕቁቡ ያዕቁብም እንደዚያው ያ በኒየ ልጆቼ ሆይ አለ ኢነላህ አስጠፋ ለኩም ዲን እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻን የመረጠላችሁ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አደራ ልጆቼ ሙስሊሞች ሁናችሁ እንጂ በሌላ መንገድ ላይ እንዳትሞቱ አላቸው ይላል። ልጆቹም በዚሁ ላይ እንደጸኑ ቃል በቃል ይናገራሉ። እዚያው ላይ ወረድ ብሎ ምን አለ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁበ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። የያዕቁብ ልጆች ቃል በቃል ወነሕኑ ለሁ ሙስሊሙን ይላሉ፣ እኛ ሙስሊሞች ነን እያሉ ይናገራሉ። ከያዕቁብ ልጆች መካከል ዮሴፍ ተመርጦለት ነበር። አላህ ስብሐነሁ ወተዓላ ነቢይ አድርጎታል። በግብፅ ሀገር ላይ ንጉስ አድርጎታልም። ዮሴፍ ምን አለ ሲናገር? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ ብሎ ተናገረም ይላል። እነ ሎጥ ሙስሊም ነበሩ። ፈማ ወጀድና ፊሃ ገይረ በይትን ሚነል ሙስሊሚን። ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማነ ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለየ ወእቱኒ ሙስሊሚን። ልክ እንዲሁ መሲሁ ያስተማራቸው ሐዋርያቶቹ ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። በሱረቱል ማኢዳ ላይ ቁጥር 111 ላይ የመሲሁ ሐዋርያቶች ቃል በቃል ሐዋርያቶች ሙስሊሞች ናቸው ብሎ ተቀምጧል። ራሳቸው እኛ ሙስሊሞች ነን ብለው ተናግረው ተቀምጧል። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች እኛ ሙስሊሞች መሆናችንን መስክር አሉም ይላል።
እና ይህ ነው በመጨረሻው ዘመን ላይ ይህንን ህዝብ አላህ ስብሐነሁ ወተዓላ ወደ ቀደሙት ወደ ነቢያት መንገድ ለመመለስ ዘንድ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስነሳቸው። በቀደምት ነቢያት መንገድ ላይ አደረገና ህዝብን ሁሉ ለዚያ ለአንዱ አምላክ እንዲያስገዙና እንዲያስመልኩ እንዲያስተምሩ ላካቸው። ሌላ ምንም ያደረጉት ነገር የለም። የአብርሃምን መንገድ፣ የኢስሐቅን፣ የያዕቆብን የእነዚህ ታላላቅ ነቢያትን መንገድ ተከተሉ፣ ለአንዱ ለአምላካችሁ ለአላህ ብቻ ተገዙ እያሉ ህዝብን አስተማሩ ማለት ነው። አላህ ሲመሰክርላቸው በቁርአን ላይ ምን ይላል? በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላችሁ የመጣው ቀደምት ነቢያትንም እውን ብሎ አላጽድቆላችኋልም ይላል። በዛቸው አላረ هذا هو الاسلام። ይህ ነው እስላም። እስልምናን ታዲያ ለተከተሉ ሰዎች አምላክ አላህ በቀጣዩ ዓለም ምን ቃል ገብቶላቸዋል ከተባለ ቃል በቃል በቁርአን ላይ ገነትን ቃል ገብቼላቸዋለሁ የዘላለማዊ ህይወትን እሰጣቸዋለሁ ብሎ ይናገራል። በሱረት ዘኽሩፍ ላይ አላህ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና፣ እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁ እያለ ቃል በቃል ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ በአምላካቸው በእኔ አምነው መልካምን ለሰሩ ሰዎች ገነትን ቃል ገባላቸዋለሁ የገነትን ጸጋ ገብቼላቸዋለሁ እያለ ይናገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው ሲያበስሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ይናገራሉ። هذا هو الاسلام። እሺ ሚውትሽን አንሺው። እሺ እስልምና ለመቀበል ዝግጁ ነሽ? አዎ። እሺ የምለውን ቃል አብረሽኝ ለማለት ተዘጋጅ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ይባላል። የምስክር ቃል ማለት ነው። ምስክርነቱም ስለ አምላክሽ ነው። እንዲሁም ደግሞ በዘመኑ ስለተላከልሽ ነቢይ ነቢይነትን መመስከር ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት እስልምና ከጀመረ ወይስ ደግሞ ከተፈጠረው በቃ ወይ ሃይማኖቱ ከጀመረ ስንት ዓመቱ ነው? አሁን እናንተ እንደምትሉት ያው ከመጀመሪያው ጀምሮ ነው አይደለ? በቃ ፍጥረት ከጀመረ ጀምሮ ነው አይደለ የምትሉት ነው አይደለ? ጨረስክ ልናለሽ? ዋያ ገና ነኝ። ጨረስሽ? እሺ ቁርአን እሺ ለምሳሌ የነቢዩ መሐመድ የልደታቸው በዓል ከተከበረ 1500 ምናምን ዓመት 1500ኛ ምናምን ብላችሁ በቅርቡ ተከብሯል አይደለ? ባህል የልደት ባላቸው ወይም መውሊዳቸው መውሊዳቸው ከኛ መውሊድ አናከብርም። መውሊድም ያከብር እስላም እኮ አለ፣ ሙስሊም አለ። ኦኬ ሁለት ናቸው። ወደ ጥያቄ ሄድና ጥያቄ እንጨርሰዋል እኮ አይደለማ። ቆይ እሺ እንደዛ ከሆነ እስልምና ለቁርአን የወረደው ለነብዩ መሐመድ ከሆነ ነብዩ መሐመድ የተወለዱት እንደዚህ 1500 ምናምን ተብሎ መውሊድ ይከበራል። እስልምና ከመጣ 1500 ምናምን ዓመቱ ነው ማለት ነው። እስልምና ቁርአን የመጣው አይደለም። ቁርአን የወረደው ለማን ነው? ወረድ አይደል የሚባለው? ቁርአን ወረድ አይደል ይከባል። ይቅርታ እሱ ይቅርታ መረዳት ከፈለክ ከሆነ ያነሳቸውን ሁሉ ጥያቄ አይደለም መጨረስኩ። አንተ አሁን የእንትናን ይቅርታ የነብዩ መሐመድን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ልመልስ? ቆያ መውሊዱን አትቀበልም ወይ? ልመልስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ልመልስ፣ ታዳምጠኛለህ? እሱም ቆያ አይደለም። እኔ እኮ ጠየቁ። ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነቢዩ ቁርአን የወረደው ለማን ነው እኮ። ልመልስልህ፣ አዳምጠኝ። አንድ ደቂቃ ጊዜ ትሰጠኛለህ ልመልስ? አይ ምን እንደምታወራ ስለማውቀው እኮ ነው። ብሮ ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ፣ አዳምጠህ። ቁርአን የወረደው ለነቢዩ መሐመድ ነው ተብሎ በእስልምና ይታወቃል።
እሺ ልመልስልህ። እስልምና የሚታወቀው ትጠኛለህ። ቁርአን የወረደው ለነቢዩ መሐመድ ነው ከተባለ ነቢዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን ዓመት ማለት ነው እስልምና ከመጣ ማለት ነው። ለነቢዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስን ጠይቀህ ራስን ጠይቀኝና ልመልስልህ። በጣም ታግሽ እየሰማሁ ነው። እሺ ጥያቄን አንድ በአንድ ነው አይነ ደግሞ የምፈልገው እኮ ጠይቅና የነቢዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄ። ልመልስልህ፣ ታዳምጠኛለህ? አንድ በአንድ አንተ ሆስቱ አንተን አይደለ? ሆስቱ አንተ ነው። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጭ። እሺ ተው አድርግ፣ እንዳትወጣይትም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ መጠየቅ ይችላል። ቲጂ ካለሽ ጥያቄ ጠይቄ። እሺ ከጠየቃችሁ ለማዳመጥ ዝግጅ ሆኑ እንጂ ጠየቁ እኮ። እሺ ልመልስልህ፣ አዳምጠኝሽ። አንዱን ጥያቄ መልሰህ መጀመሪያ አንተ እኮ የምታወራውን እንኳ አውቀዋለሁ የምታወራውን እኮ አሁን ቀድሜ አውቀዋለሁ እኮ አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማውራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይን አይደለ እኮ ማውራው ምንድን ነው? እስኪ ንገረኝ። እንደው መስማት እፈልጋለሁ። ጥያቄ ተቀባይን አይደለ? ጥያቄ ተቀባይን አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስልህ አይደለ ወይ? አዎ በላ አይደለ ወይ? አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀው። አንተ እኮ ያወዛገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነቢዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ፣ ታዳምጠኛለህ? አንድ ደቂቃ ስጠኝ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው የተወለዱበት ነው። ምንም ሌላ እንትን አፈ ታሪክ የለውም። የተወለዱበት ማን እንዴት ነቢዩ መሐመድ ሰው ናቸው አይደለ? ነቢዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ። እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ ጥያቄን እየመለስክ አይደለም። ኖን መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነቢዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነቢዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነቢዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነቢዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ቀኑ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው እንዴ? ስለምናየው በቲቪው በምን ነው ማስረጃ ወጣ? ትልቁ ላይ ነህ። ተናገርከው። ኦኬ መውሊዱን አትቀበልም? ማስረጃ መውሊዱን አትቀበልም ወይ? ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበልም ወይ? ማስረጃ ሰያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ መውሊዱን አትቀበልም? ሻዳንት በቃ አሁን የታደርገሽ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገሽ ሻዳንትሽ መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፋል እኮ ነው። ኧረ ተሸንፌ መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አይ አይደለ እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሚ። መውሊዱን አትቀበልም? መውሊዱን አትቀበልም? 2000 ሰው አለ። መውሊድ ልደት ነው። እሺ ልመልስልህ። አንድ ደቂቃ ስጠይሽ ጊዜ ስጠኝ። የመሐመድን መውሊድ አትቀበልም ወይ? እኮ ልመልስልህ። አሁን ሌላ ደቂቃ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታ ጠይቂዎች
ቀጥይ። ይሰማል በደንብ። እሺ አሁን እኔ ስለ እነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደት ቆያሽ ጠየቅሽኝ አይደለ? ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ህይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ የልደታ አንዴ እሱ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ። እኮ አይደለም እሱ ያለችን ላስረዳ። ታወራለህ። ጥያቄ ውሱ ጋር ታወራለህ። ጥያቄ ውሱ ጋር አይመለከታችሁም። ውሱ ጋር ነው። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለም ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ? ጥያቄ መልሳል። ጥያቄ መልሳል። ጥያቄ መልሳል። እንዴ ዝም በለህ። ጥያቄ መልሳል ወይ? የጠየኩህን ጥያቄ ለምን አትመልስልኝ? አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹዋሊ ልጣል 5 ደቂቃ እሰጥሃለሁ። 5 ደቂቃ እሰጥሃለሁ። ችግር የለም። አመሰግናለሁ ጊዜ ስለሰጣኝ። ቁርአን በመንፈስ ቅዱስ ምሪት ላይ የወረደው በቅዱስ ገብርኤል አማካኝነት በታላቁ መልአክ ከአምላካችን ዘንድ አያቸው አይደለም። ማስረጃ ከተባለ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። እርሱ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ከማን ዘንድ? ከዓለማቱ ጌታ። ማን አወረደው? ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል አወረደው። አይ አይደለ? ልክ ለነቢያቶች በሚመጣው መሰረት ከአምላክ ዘንድ ቃል ማለት ነው። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ ከአስጠንቃቂዎች ከአስፈራሪዎች ከነቢያቶች እንድትሆን ዘንድ ይህን ቃል ቅዱስ ገብርኤል ከአምላክህ ዘንድ አወረደ ይላል። በመንፈስ ቅዱስ ምሪት እንደወረደ ደግሞ ሱረቱ ነሕል ላይ አላህ ስብሐነሁ ወተዓላ ሲናገር በመንፈስ ቅዱስ ምሪት የመጣ እንደሆነ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ቁል በል ነዘለሁ አወረደው በላቸው፣ ሩሑል ቁዱስ መንፈስ ቅዱስ አወረደው በላቸው። ማን? መንፈስ ቅዱስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በራሳቸው ተነስተው የተናገሩት ይመስላቸዋል ብዙ ሰዎች። ይህም ልጅ ከነዚያ ነው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው። ይሸውዳል። ይኸው እዚህ ጋር የሌላ አቋራጭ ሄዳል። ይኸው ቀየስከው እኮ መንገዱን ቀየስከው። ሁሱ ለምንድነው ምረብ ማይሆን ነገር እያወራት አይደል? ስማ እንዴ መንገዱን ቀየስከው እኮ 5 ደቂቃ ስታይ አይደለማ። እሺ ጨርሳለሁ። ኧረ ውሸት ልስማ ወይ? ውሸቱ ምንድን ነው የተናገርኩት? እሺ አንድ ቤት አታድርጉት። በመንፈስ ቅዱስ ምሪት ላይ የመጣው ቁርአን ብያለሁኝ። ውሸቱ ምንድን ነው ንገረን። አንሳሚ ነው። የኢትዮጵያ ሙስሊሞች የተሸወዱት በአረብኛ ነው። ባይዘወይ አረብኛ ነው አታወራ። የኔን ጥያቄ መልስ። ውሸቱ ምንድን ነው? ቁርአን ለነቢዩ መሐመድ ወረደ ብላችሁ ቁርአን ለነቢዩ መሐመድ ወረደ ብለህ ታምናለህ ወይ አታምንም? ቁርአን ለነቢዩ መሐመድ ወረደ ወይስ አልወረደም ብለህ ታምናለህ? ወረደ ወይስ ቁርአን ለማን ነው የወረደው?
ውሸት ነው። በሳቅ አይመጣም። በሳቅ መልስ አይመጣም። በሳቅ መልስ አይመጣም። ከፈለግ እንደፈለግ መሳቅ ትችላለህ እኮ። በሳቅ መልስ አይመጣም። ቁርአን ለነቢዩ መሐመድ ምንም ማድረግ አይቻልም። ያሳዝናል። ከኔ ፊት መቆም አትችሉም። እንደዚህ እንከራከራለን ምናምን እንሞግታለን ኢስላምን ብላችሁ ላ ኢስላም ከኔ ፊት ይነክሳል። ከፊታቸው አነክሰዋለሁ ኢስላምን እንጂ እኔ ፊት ማንም ሰው ኢስላምን ዝቅ አያደርግም። እንደዛ አስባችሁ የሚሰጧችሁ ምናምን ይሄ ፍልስፍና ምናምን እዚህ ይዛችሁ ያለ ማስረጃ ባዶ ሆናቸው ነው መሳቂያ ሆናቸው የምትሄዱት። ገባችኋል? እንዳጠቃላይ ቁርአን ብዙ ሰው የመሰላቸው ክርስቲያን ልጆች ምንድን ነው ሙሐመድ ከራሱ ነው ያመነጨው ብለው ይነግሯቸዋል። ታውቃላችሁ? የእነሱ አይደለም ስህተቱ። በነገራችን ላይ ወላሂ የእነሱ አይደለም ስህተቱ። ከላይ የሚሰጣቸው ነው